የአገራረፍ ሁኔታውን በተመለከተ የቤተክርስቲያን ታሪክ ጸሐፊ አውሳቢዮስ የሚባል ሰው አለ እና ይህ ሰው ክርስቶስ የተገረፈበትን መሳሪያና በአጠቃላይ ክርስቶስ በተገረፈበት ጊዜ የነበረው መልክ ባጭሩም ቢሆን ጽፎልናል። ምን ይላል? መሳሪያውን በተመለከተ እንግዲህ ሮማውያን እስረኞቻቸውን ወይም ጥፋተኞቻቸውን የሚቀጡባቸው በጣም ብዙ የማሰቃያ መሳሪያዎች አሏቸው። ከነዚያ መካከል አንደኛው የሚገርፉበት መሳሪያ ከቆዳ የተሰራ ነው። ግን ከቆዳ ብቻ የተሰራ ጅራፍ አይደለም። እዚያ የቆዳ መግረፊያ ጅራፉ ጫፍ ላይ ደግሞ እንደ ብረትና የኳስ የሚመስሉ ብረቶችና በጣም የሾሉ አጥንቶች አሉ። እነዚህ አጥንቶች ምንድነው የሚያደርጉት? ያ የሚገረፈውን ሰው አንድ ገራፊ ጀርባው ላይ በሚሰነዝርበት ጊዜ ጅራፉን ያ ጅራፍ ሲያርፍ ሰንበር ብቻ አይደለም የሚወጣው ሰውነቱና ሰውነቱ ላይ ሄደው እነዚህ አጥንትና የብረት ኳስ ይቀረቀራሉ። የብረት ኳሱ በጣም ሰውነትን ይጎዳል፣ አጥንቱ ደግሞ ሄዶ ይቀረቀራልና ሲያነሳው ሲመነጭቀው ስጋ እየቦጨቁ ነው የሚነሱት። የውስጥ ሰውነቱ ደምስሩ ሁሉ ይታይ ነበር ይላል ክርስቶስ። በጣም ስጋው እየተቦጨቀ ይወድቅ ስለነበር ደምስሩ ሁሉ ይታይ ነበር፣ አጥንቱ በጣም ይታይ ነበርና ሲሰቀል ክርስቶስ በቃ ሰው ሳይሆን የተሰቀለ ስጋ ነበር የሚመስለው የነበረውና ከግርፋቱ ጽናት የተነሳ እንዲህ አይነት መከራ እንደደረሰበት ተጽፏል። ዲና ያላያችሁ እኔ ልንገራችሁ፣ ፍቅሩን ላሳያችሁ፣ ድምጹን ላሰማችሁ። አይኑ ፍቅር ያለቅሳል፣ ጎኑ ደም ይረጫል፣ ጽሕሙ ተነስቷል፣ ልብሱ ሜዳ ወድቋል። በቃሉም ቅዱስ ነው ይቅርታን ይሰዋል፣ ከፍቅር ትከሻው የዓለም ደዌን አዝሏል። ከዚህ ጋር ተያይዘው የሚነሱ የሕክምና ጉዳዮች አሉ። ለምሳሌ ክርስቶስ ግርፋቱ በጣም ጠንካራ ስለነበረ አንደኛ ደም በጣም ይፈሰው ነበር። በሕክምናው ሳይንስ እንግዲህ የሰው ልጅ የደሙ መጠን በደንብ ይታወቃል። ካለው የደም መጠን 2 ሊትር ቢፈሰው ሰርቫይቭ ሊያደርግ ይችላል። ከ2 ሊትር በላይ ግን ከሆነ ሰርቫይቭ ማድረግ አይችልም እና ክርስቶስ በዚያ ጊዜ ከነበረበት ከባድ ግርፋት የተነሳ ከሰውነቱ ይወጣው የነበረው የደም ፍሰት በጣም ብዙ ነበር እና ያ የደም ፍሰቱ የፈጠራቸው ደግሞ ነገሮች አሉ። ይሄንን በሕክምና ሰዎች ሃይፖቮለሚክ ሾክ በማለት ይጠሩታል። ብዙ ከደም ፍሰት የሚያጋጥም ነገር ነው። በዚህ ምክንያት ቢያንስ 3 ነገሮች ነበሩበት ክርስቶስ ይላሉ። የመጀመሪያው ልብ በጣም ትመታ ነበር። ምክንያቱም ለሰውነት ደምን የምታሰራጨው ልብ ነች እና ልብ በጣም ትመታ ነበረ፣ የሌለውን ደም ለማሰራጨት ማለት ነው እና ኦሬዲ የክርስቶስ ደም እየፈሰሰ ነበር በውጭና ኃይለኛ የልብ ምት ነበረበት። ሁለተኛ የብለድ ፕሬሸሩ የክርስቶስ ቀንሷል፣ ምክንያቱም ደሙ እየቀነሰ ስለመጣ በመከራው ምክንያት። ሶስተኛ ደግሞ ኃይለኛ የውሃ ጥምም ነበረበት። ታስታውሱ እንደሆነ በመስቀል ላይ ሆኖ ከመጨረሻዎቹ የመስቀል ቃላት መካከል አንደኛው ተጠማው የሚለው ቃል ነውና ኃይለኛ የውሃ ጥምም ነበረበት። ሰውነት ውስጥ ፈሳሽ እየቀነሰ ስለሚመጣ ያን ለመተካት ግዴታ ሰውነት ይጠማል፣ ይደርቃልና በዚህ ምክንያት ወንጌል ላይ የምናያቸው ምልክቶች አሉ። አሁን በዚህ አይነት ሁኔታ ውስጥ ያለ ሰው ይዝለፈለፋል፣ ሊወድቅ ይችላል። ስለዚህ ክርስቶስ ኃይለኛ የደም ፍሰት ስለነበረበት በጣም ልቡ ትመታ ስለነበረ በመሃል ተዝለፍልፎ ወድቆባቸው ነበር እና ወድቆባቸው መስቀሉን ለማሸከም ሊያነሱት ቢሞክሩም አልቻሉም። ክርስቶስ ሊነሳ አልቻለም። ምክንያቱም ያ ሁሉ መከራ ያ ሁሉ ስቃይ ስለወረደበት ከወደቀበት ሊነሳላቸውና መስቀሉን እንደማይሸከምላቸው ሲያውቁ የቀሬናው ሰው ስምዖን ከለት ተግባሩ ሲመለስ ያገኙታል እና ያንን ስምዖን የተባለውን ሰው ለክርስቶስ አዝነውለት አይደለም ሲያዩት ችሎ መስቀሉን እንደማይሸከምላቸው ስላወቁ በዚያች ቅጽበት የቀሬናው ሰው ስምዖን መስቀሉን በመሸከም እንዲያግዘው አስጨንቀውታል፣ አስገድደውታል።